አባዬ ልሄድ ነው። በምንድን ነው የምትሄጂው? ልክ ዛሬ ቆርጬ እና መናሪያ አካባቢ ያለ ዘመድ አለችኝ፣ እሷ ጋር እሄዳለሁ። ለድፍረትሽ ይገባሻል። እኔ የፕሌን ቲኬት ቆርጥልሻለሁ። በባስ አትሄጂም፣ ሩቅ ነው። ችግር አለ ቲና? ኧረ የለም። እና ደግሞ ገንዘብም አልሰጠውሽም። ደሞዟን እከፍላታለሁ። የሰራችው ስራ በገንዘብ የሚተመን አለ። ስለዚህ የሚገባትን እኔ አስገባላታለሁ። ጥሩ እሺ። ተስማምታችሁ ካልኖራችሁ አንዱን ከአንዱ የሚለየው ምንም ነገር የለም። ስለዚህ እሷ ስትወጣ እናንተም አብራችሁ ትወጣላችሁ። አባዬ ቤት አላገኘሁም። አንድ ጓደኛ ቤት አከራያለሁ ሲል ነበር። ስለዚህ እዛ ትገባላችሁ። ገና ቤት ውስጥ ነው መኖር የምፈልገው። ገቢህን አንተ ታውቃለህ። እንግዲህ እየውና ወስን። ገቢ? አዎ ገቢህን እና ከድርጅቱ ገንዘብ እንዲሁ መውሰድ በወጣትነት ተሸክምህም ቢሆን ህይወትን ማስተካከል አለብህ። የኔ ልጅ ሸክም ህይወትን ይቀይራል እንዴ? አለመስራት ህይወትን ይቀይራል። እንግዲህ ያው የሆነ መና እስከሚወርድ እየጠበቅን ነው። መናው ካልተሳካ መና ሆነ መቅረት አይደል የኔ ልጅ? እና ያው ሌላ ስራ እኮ ጠፍቶ ነው። ያገኘውን ስራና ህይወትን ቀይር። እህት ላይ ተጣብቀህ እንዲህ ማድረግ እኮ አልነበረባትም። እሷ ያደረገችው ቀላል ነው እንዴ? ሂድና የትሁትን ምልክት እይ እስኪ። ሌላ ቢቀር ቲና፣ እኔ አባትህን እንደዛ ስታሰቃየኝ ምንም ህመም አልተሰማህም። እኔ እሪ ብለህ ከእሷ ጋር አልኖርም ትላለህ ስል ጭራሽ ዕለት ዕለት ከእሷ ጋር እየተጣበቅ። እንዴት አድርጌ? እዚሁ ሆነ እንትሆነውን ተመልከት። እንዴት እንደሆነ እኔ ራሴ እነግርሃለሁ። እሺ፣ ቅድሚያ ግን ትሁትን ይቅር በይኝ በላት። ቆይ ከዛስ? አስቀራት። እሷ ማስቀረት ከቻልክ ብዙ ነገር ታግዛለች። እሺ አባዬ። ካሌብና ዳንኤል ካፌ ተገናኝተው ዳንኤል በጣም አዘኝብሃለሁ፣ እህቴ ማለት እኮ ያንተ ማደራ ነች ይላል ኮስተር ብሎ ዳንኤል። ካሌብ እኔ ምን ዳንኤል እህቴ ግን ትክክለኛ ነች ይላል። ምን ለማለት እየሞከርክ ነው ይላል ዳንኤል። እንደዛ ሳይሆን ያከሰው ያጎት ልጅ ሆነች ይላል ዳንኤል። ካሌብ እንዴ ነግሬህ ነበር ይላል። እሱስ ነግሬህ ነበረ ግን ደግሞ ግራ ገብቶኝ ይላል። ምን ነው ግራ የሚያጋባ? እኔ እኮ የምነግርህን ነገር ላለመስማት የምትሞክረው ነገር ይመስለኛል ይላል። ከትሁት ጋር ተጣልተው ነው ትሁትን አስቀይማታል ይችላል ካሌብ። ዳንኤል ወይ ትሁት ወይስ ቴና ትበልጥብሃል ይችላል። ትሁት ቴና ትበልጥብኛለች፣ ግን ደግሞ ትሁትን ብትሆን ተደብደብ የሚል ህግ የለም አይደል ይላል ካሌብ። እና ቆይ መፍትሄው ምንድን ነው ይላል ዳንኤል። ካሌብም መፍትሄውማ እኛ ከቤት እንለቃለን፣ ትሁትም እንደዛው ይላል ካሌብ። ዳንኤል ኮስተር ብሎ እሱን እንደፈለጋችሁ መሆን ትችላላችሁ፣ እኔ ግን የቴ ስትጎዳ ማየት አልችልም ይላል። ልብሶቿን ሰብስባ ወደ ሳሎን ትመጣና አባዬ ሊሄድ ነው ትላለች። ዛሬ ቆርጫለሁ እና መናኸሪያ አካባቢ አንድ ዘመድ ስላለችኝ እሷ ጋር አድራለሁ ትላለች ትሁት። ለድፍረትሽ ይገባሻል ትላለችና ትደሰታለች። የካሌብ አባትም አይ ወይ እኔ የፕሌን ትኬት እቆርጥልሻለሁ ይላሉ። በባስ አትሄጂም ሩቅ ነው ይላሉ የካሌብ አባት። ቲናም ተመልሳ ደስታ ወዲያው በሰከንድ ከሸፈ ትላለች። ምንድን ነው ሰላም አይደለም ይላሉ የካሌብ አባት። አለ እንዴት ና ይሏታል። ችግር አለ እንዴት ና ሲሏት አይ የለም ትላለች። እና ደግሞ ደሞዝሽንም አልሰጠውሽም ይላሉ የካሌብ አባት። ካሌብ ደሞዟን እንከፍላታለን ይላሉ። አይ የሰራችው ስራ በገንዘብ የሚተመን አይደለም ይላሉ የካሌብ አባት። ስለዚህ የሚገባትን እኔ አስቤ አስገባላታለሁ ይላሉ የካሌብ አባት። የካሌብ አባት ተስማምታችሁ ካልኖራችሁ ስለዚህ አንዱን ከአንዱ መለየበት ምንም ምክንያት የለም፣ እሷ ስትወጣ እናንተም አብራችሁ ትወጣላችሁ ይላሉ። አባዬ ቤት አላገኘሁም ይላል። አንድ ጓደኛዬ ቤት አከራያለሁ የሚል ሰምቻለሁ ይላሉ። ስለዚህ እዛ ትኖራላችሁ ይላሉ የካሌብ አባት። ካሌብም ደህና ቤት ውስጥ ነው መኖር የሚፈልገው ይላል። ካሌብ አባት ገቢህን አንተ ታውቃለህ ይላሉ። ገቢ ብሎ ድንግጥ ይላል ካሌብ። አዎ ገቢ እና ከድርጅቱ ገንዘብ እንዲሁ በቀላል መውሰድ የምትችል ይመስላል ይላሉ የካሌብ አባት። እሺ አባዬ እንወጣለን ይላል ካሌብ። ቲናም ደንግጣ ካሌብ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን የታውንታችን እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 21 አብረን እናያለን። ዳንኤል እና ቲና ውጭ ተገናኝተው ዳንኤል ወደ ቤት መጣል አትመጣም ትላለች። እንዴ እዛ መጥቼ ምን ልሆን ይላል። እዛናና ማገዝ ያለብን ታግዘኛል ትለዋለች። ትንሽ በዚህ ሰዓት እኔ እዛ መኖሬ ለአንቺ እንደውም አደጋ ነው ይላታል ዳንኤል። ቲናም አደጋ አይደለም እንደውም የበለጠ ትከራከርልኛለህ ትላለች። ይኸውልሽ ቲና እኔ ውጭ ሁኜ አድርግ የምልሽን ብቻ አድርግ ይላል። ስፈልግም መኖሪህ ነው ለእኔ የሚያስፈልገኝ ትላለች ቲና። ዳንኤልም ለመጨረሻ ጊዜ አንድ ድል ሰጥቻለሁ ይላል። ግን አሁንም አንድ ነገር ብቻዬን አደርጋለሁ ብለሽ ነገሮች ብታበላሽ ተስፋ ቆርጥብሻለሁ ይላል። ቲና አባዬ አዝኛለሁ ትላቸዋለች የካሌብ አባትን። የካሌብ አባትም ለምን ታዝኛለሽ ይሏታል። አባዬ እኔ ልጅ አይደለሁም አላሳዝንህም፣ ልጅን ማጣት የቀላል ነገር ነው ትላለች። አዝኛለሁ ግን ደግሞ አንቺ የሚያደረግሽው ቀላል ነገር አይደለም ይላሉ። ማን ይበልጥብሃል ከኔና ከሷ እያለች የሆነ የማወዳደር አይነት ነገር ይታይባታል ቲና። አንቺ የልጅ ሚስት ትበልጣለሽ፣ ደግሞ በሚገባ ተንከባክበሽ አስታመሸኛል ይላሉ የካሌብ አባት። እና ከቤት ልታስወጣ ነው ልታባረር ነው ትላለች ቲና። የካሌብ አባትም ከወጣችሁ አንድ ላይ ውጡ፣ ከኖራችሁም እንደዚያው አንድ ላይ ትኖራላችሁ እንጂ ማንም ወጥቶ ማንም አይኖርም ይላሉ የካሌብ አባት። የካሌብ አባት ጥሩ ገቢ አለው፣
ተከራይቶ አይኖርሻል የኔ ልጅ ይሏታል ቲናን። ተናደብኛል ትላለች ቲና። የካሌብ አባትም በአንቺ ሳይሆን በሱ ተናድጃለሁ፣ የገምድል ሰው በፍጹም አልወድም ይላሉ የካሌብ አባት። አባዬ እንዴት ለምን በሱ ትናደዳለህ? ቤቱ ሳይቀር እኮ በስሜ ልታዞርልኝ ነበር ትላለች ቲና። አሁንም ይሆናል ቀኑ ነው የረዘመው ይላሉ የካሌብ አባት። ቲናም ቀኑ መረዘሙ በራሱ ልክ አይደለም ትላለች። ቲና ሌላ ያሰብሽው ነገር አለ ይላሉ የካሌብ አባት። ኧረ በቃ አባዬ ይደርሳል፣ ግን እኮ የረሳ ሰው አትመስልም ትላቸዋለች። ያለፈውን ረሳው እንጂ አሁን እየሆነ ያለውን ነገር ማስታወስ አይከብደኝም ይላሉ የካሌብ አባት። አይደል አባዬ፣ እሺ አንተን እየተንከባከብኩ ለመኖር ምንድን ነው ማድረግ ያለብን ትላቸዋለች። የካሌብ አባትም ባልሽ ለምኗትም ቢሆን ትሁትን ማስቀረት አለብን ይላሉ። ኧረ አባዬ ትላለች ቲና። የካሌብ አባትም ቲና የማይሆን ነገር አላደርግም ይሻል ይላሉ። አይን አውጣው ፈጣጣው ዳንኤልም መቶ አሁንም እነ ካሌብ ቤት ቁጭ ብሏል። ዳንኤል እየተማርክ ነው ይሉታል። አይ ይላል። እና እየሰራህ ነው ይላሉ የካሌብ አባት። ኧረ አይደለም ይላል ካሌብ። ዳንኤል ስማቸው እየተቀየረ ነው ይቅርታ አድርጎልኝ። በወጣትነትህ ተሸክምህም ቢሆን ህይወትን ማስተካከል አለብህ ይላሉ የካሌብ አባት። ሸክም ህይወትን ይቀይራል እንዴ ይላል ዳንኤል። የካሌብ አባትም አለመስራትስ ህይወትን ይቀይራል እንዴ? እንግዲህ ያው የሆነ የምናስወር እየጠበቅን ነው ይላል ዳንኤል። መናው ካልተሳካ መናሆንን መቅረት አለደል እንዴ ልጅ ይላሉ የካሌብ አባት። ያው ሌላ ስራ ጠፍቶ እኮ ነው ይላል ዳንኤል። የካሌብ አባትም ያገኘውን ስራና ህይወትን ቀይረ ነግ ይላሉ። ህይወትን ላይ ተጣብቀህ ትንንሽ ነገር ታገኝ ይሆናል እንጂ ህይወትን አይቀይረውም ይላሉ የካሌብ አባት። ዳንኤልም ጥሩ ምክር ነው ይላል። እየዋጠው ነው እንግዲህ ገፋውን እያዘነውን የሚናገሩት ቃላት ምንም እንኳን ደስተኛ ባያደርገው እየመረረው ጉዶታል። ብዙ ሰዎችን አውቃለሁ የቤተሰብ ውርስ ወይም ደግሞ ታምር እስኪፈጠር ጠብቀው የሰፈር ድንጋይ ላይ እዛው ቁጭ ብለው ያረጁ ሰዎችን አውቃለሁ ይላሉ። ናይል እኔ በጣም ብዙ ነገር ማድረግ የምፈልገው ነገር አለ፣ ለሱ ደግሞ ብር ያስፈልገኛል ይላሉ። እንደሱ ከሆነ አሁኑ ጀምረህ ማድረግ የምትፈልገውን ነገር ማድረግ ትችላለህ ይላሉ የካሌብ አባት። ጊዜህን በከንቱ አትችላለህ የካሌብ አባት። ሸክም ሆንኩኝ እንዴ ይላል ዳንኤል። ካሌብ አባቱን አባዬ ቆይ እኔ እዚህ ለመቆየት ምንድነው ማድረግ ያለብኝ ይላል። የካሌብ አባቱን ትሁትን ይቅርታ መጠየቅ ይላሉ። ምን ይላል ካሌብ? አዎ እኔ ስላልኩ ሳይሆን ንግግር ጸጥቶ ነው ይቅርታ መጠየቅ ያለብን ይላሉ። ትንቀኛለች ይላል ካሌብ። የምትንቅህ በዚህኛው ማንነት ነው ይላሉ የካሌብ አባት። ያደረገችው ነገር ቀላል ነው እንዴ? እንደዛ ማድረግ አልነበረባትም ይላል ካሌብ። የካሌብ አባትም እስቲ ሄድና የትሁትን ምልክት ምን እንዳደረገቻት ሌላ ቀርና እኔን አባትክን እንደዛ ብዙ ስቀስ ታደርስብኝ የነበረውን ሁሉ ምንም ልትረዳ አልቻልኩም ይላሉ የካሌብ አባት። ከአሁን በኋላ በፍጹም እሷ ጋር አልኖርም ትላለህ ብዬ ሳስብ ጭራሽ ከዕለት ዕለት ከእሷ ጋር እየተጣበቅክ ነው ይላሉ የካሌብ አባት። ከእሷ ጋር እኮ በትዳር እንደማልቆይ አውቃለሁ፣ ግን ደግሞ አባዬ ልጅ ምን ያክል እንደምወድ ታውቃለህ አይደል ይላል ካሌብ። አውቃለሁ፣ በድፍረት ፍቅረኛዋን እዚህ ቤት የመጣች ሴት ከአንተ ልጅ የምትወልድ ይመስልሃል ይላሉ የካሌብ አባት። አላውቅም ይላል ካሌብ። የካሌብ አባትን ካሌብ እየታወቅ ነው ይላሉ። እዚህ ነገር ራስህን አውጣ ይላሉ የካሌብ አባት። ካሌብም ዝም ብዬ ላባራት ይላሉ። አታባራት አንተ ራስህ ፈትናት ይላሉ የካሌብ አባት። እንዴት አድርጎ ይላል። እዚህ ሆነ የምታደርገውን ነገር ተከታተል ይላሉ። ከዛ በፊት ግን ትሁትን ይቅርታ ጠይቃት ይላሉ። ቆይ ከዛስ ይላል ካሌብ። እሷን ማስቀረት ከቻልክ ብዙ ነገሮች ታግዝሃለች ይላሉ የካሌብ አባት። እሺ አባዬ ይላል ካሌብ። የካሌብ አባትን ካሌብ ምን እንደምታደርግና ምን እንደምሆን ምን ያሳይሃል ይላሉ። ካሌብም የአባትን ትእዛዝ ሰሚና ትእዛዝ አክባሪ ነውና እሺ ይላል። ካሌብ ሁሉም በተሰበሰቡበት ትሁትን ጠርቷት ዛሬ እኔና ቲና ይቅርታ እንጠይቅሽ ነው ይላታል። ቲናም ይቅርታ ትላለች። አዎ ቲና መጀመሪያ ደረጃ አንቺም የማይገባ ስራ እንደሰራች ሰማሁ ይላል ካሌብ። ግን እኮ ልጅስ ትላለች ቲና። ካሌብም በቃ እንግዲህ የሆነ ሆኗል አንዴ ይላል። እሺ ይቅርታ ትላለች ቲና። የካሌብ አባትም ከተስማማችሁ ሁላችሁም እንድትኖሩ ፈቅጃለሁ ይላሉ። ካሌብም የማይረባ ነገር ስለተናገርን እኔም በጣም ስለተቆጣሁሽ ትሁት ይቅርታ አድርጊልኝ ይላል። እዚህ ቤት በጣም ታስፈልጊያለሽ እባክሽ እንዳትሄጂ ይላል ዳንኤል ካሌብ። ትሁትም ግን ደግሞ ማንም ሰው በድጋሚ ክብሬን እንድነካ አልፈልግም ትላለች። ካሌብ ማንም ምንም አያደርግም ይላል። የካሌብ አባትም እናመሰግናለን ትሁት ይላሉ። የካሌብ አባትም ቲና ተከባበሩ እሺ፣ ስርና ሰራተኛ የሚባል ነገር የለም፣ ሰዎች ስለሆናችሁ ብቻ ተከባብራችሁ ነው ይላሉ። ቲና እና ዳንኤል ውጭ ወጥተው ይገናኛሉ። የሆነ ነገርማ ሆኗል ትላለች ቲና። በጣም ጀግና ናት፣ ቤተሰብ ሁሉ በተሰበሰበበት ካሌብ ራሱ ሊቀርብ ይቅርታ አድርጌልኝ አላት ይላል ዳንኤል። እኛ በሸክ ነው ትላለች ቲና። ዳንኤልም ምን አበስክሻለሁ፣ ግን ደግሞ በጣም ጀግና ናት ትላለች። እና ዝም ልላት ነው ትላለች ቲና። እንግዲህ የምታደርገውን ነገር ራስሽ ታውቂያለሽ ይላል። የማደርገውን ያውቃለሁ፣ አይንን ከሷ ላይ አንስቼ ሽማግሌው ላይ ነው ትኩረት ማድረግ ያለብኝ በድጋሚ ትላለች ቲና። ዳንኤል አሁን ገና ጥሩ ተናገርሽ፣ ምንም ገንዘብ ከማትሆነች ልጅ ጋር ነው ትኩረት ይፈጠርሽ ይላል። የሆነ ነገር ማርጋባቸዋለች፣ እንደዚህ ለሷ ላይ እንደዚህ ሞቶች ትላለች። እንዲሁ አንድ ቀን እኮ ከቤት ስትጠፋ ነው ሽሮ ሰርቶ የሚሰጣቸው ሲያጡ በጣም እንደ የሆነ ነገር የተሰማቸው ይላል ዳንኤል።
ቆይ እኔ እና አንቺ አንድ ላይ ብንኖር ሁልጊዜ የሆቴል ምግብ ልታበኝ ነው ይላታል ዳንኤል። አላውቅም፣ እሱን ጊዜ ሲደርስ እጨነቅበታለሁ ትላለች ቲና። ካሌብ ስለዚህ ትመጣለች ማለት ነው እያለ ፈገግ እያለ ከአባት ጋር አዎ ትመጣለች፣ መታገስ ነው ያለብን። እኔ እንኳን ያን ሁሉ ጭንቀት ትያለሁ አይደለ? ስለዚህ አባዬ እነግራታለሁ ይላል ካሌብ። የካሌብ አባትም አዎ እነግራታለሁ፣ እንደዛ ስትመታኝ ስታንገላታኝ የነበረውን ሁሉ ከልጃቸው ጋር እየተነጋገሩ እያለ በር ላይ ተለጥፋ ቲና እንግዲህ በዛሬው ዕለት ሁሉም ነገር እንዳወቁ እንዳረሱም ደግሞ ሰምታለች ማለት ነው። የዛሬው እንግዲህ ቪዲዮ ያለቀው እዚህ ላይ ነው። ቲና ከልጃቸው ጋር እያወሩ የካሌብ አባት ሁሉንም ነገር ሰምታለች በር ላይ ተለጥፋ። እሷም እጇን ባፏ ላይ ያስጭኗታል። የካሌብ አባት ያደረገቻቸውን የወደለቻቸውን በደል በሙሉ እንደሚያውቁ ዛሬ ተረድታለች ማለት ነው። የዛሬው ቪዲዮ እዚህ ላይ ነው ያለቀው። በቀጣይ እስክንገናኝ መልካም ቆይታ እላለሁ። ለምታበረታቱኝ እህቶቼ በጣም አመሰግናለሁ። ደግሞ አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ።